ወይ ጉድ ወይ ጉድ ወይ ጉድ! ይህንን ቪዲዮ አብረን እንሰማለን ማለት ነው። እንግዲህ ሰሞኑ ቲክቶክ ላይ እየዘዋወረው ያለው ቪዲዮ ነው ማለት ነው። አብረን እንሰማለን ነው። ዳይ ወደ ቪዲዮ አግብቼሽ አሳበርኳቸው። ደስ አይልም? በጣም በጣም ምን አገባችሁ? የፈለጉትንስ ቢያደርጉ ምን ቤት ናችሁ እናንተ? እንደ እናትም እንደ ሚስትም የሚሆን ሚስት ተገኝቶ ነው። ይሄ እኮ መታደል ነው። አዎ አግብቶ አሳብዷቸዋል። ገና አስወልዶ ያከስላቸዋል። በርታ ወንድሜ። ምን አገባሽ? የት አባታቸው ወንድሜ። አንተም በርታ እህቴ፣ አንቺም በርቺ እህቴ። ደግሞ ዘረጠጥክ ብላችሁ ደግሞ ስሙን አጥፈው አሉ። ለማንኛውም የአብርሃምና የጋሻ ቆብ የአብርሃምና የሳሪ ያደርግላችሁ። እነሱ ተወት አደርጓቸው። ምን አለ እሱ አገባት እንጂ አጠባ። ለቤዛ አዲስ ከሆናችሁ ሚነካከውን ነካኩት። እየመቻችሁ ጠፍተን ነበር። ሲሰጉሪ ሙሽ ምን ሰዳበል ጋዝ ቆምሽ አሁን ደህና ሲዘሽው ነበር። አንቻና ድልችኝ እኮ የዶሮ ግር የመሰለ ጸጉርሽን ይሄን እሷ እየጻፈች ነው። እሱ ሽቦ ያለኝ ደብል ጋይስ ደብሎኝ ደብሎኝ ደብሎኒ በጣም እኔ እኮ የሚደርስብኝ የኮመንት ጆኖሳይድ አባቴ ሙት። እኔ ካሳ ያስፈልገኛል፣ የሞራል ካሳ። ኮመንት ጆኖሳይድ እኮ ነው የሚደርስብኝ። እኔ ኮመንት እኮ ነው የሚያሳድ ያላብድም እንጂ ደግነቱ نسيتك معلش قلب قلبك انت مشارك ደግሞ ወንድም ብርቁ ነው እንዴ? ارجع انت اللي ارجع هنا خلاص تعال هنا كذا እንደና ነገር ልታወርስ ወንድሙ በምን አውቀሽ ነው? ፋሲካ ተመሳስለውብሽ ነው ወይስ አስተዋውቆሽ ነው? አንቺ ትልቅ እኮ ነው። እንዲህ ወደዛ ሲል እኮ ጺሙን አላየሁትም። ይሄ ትልቅ ሰው እኮ ነው። የኔ ቆንጆ ነው። የኔ ቆንጆ ماشي الدعم نازل يا فاطمة. هذا شلون راسنا مغناطيس الفوجك كم الغنية እውነት ነው እንዴ? ማሬ ጊፍት ጠፋ የሚሉት ቲክቶክ ላይ ምን አውቃል? እኔ ሙሰልሰሌና ላይም ደግሞ ግቢ ግቢ የሚሉኝ በኢንቦክስ ደህና የሚሰጡኝ ይመስል ግቢ ግቢ እንዳትሉኝ ካልሰጣችሁኝ፣ ስጡኝ ከሰጣችሁ። ይህ ምን ጉድ ነው? እኔ ሙሰልሰል እያየሁ ነው ብታይ። የእነ እንትናን የእነ ቦዞን ካሁን ባለ ሁለተኛ ጎልድ ሱቅ እግሬን አንስቼ አልሄድም። ዛሬ ትናንትና ዝም ብዬ የታክሲ ነው የጨረስኩ። ሳምንቱን በሙሉ ስራ የለም። እኔ አልሄድም ደግሜ። ጉዳዩ ነው ባናቱ ይተከለቁ። ቤት ከሆነ ከፈልኩ፣ እንትኔንም ቤት ኪራይንም ከፍያለሁ። አለኬት እዛ አልደርስም። እስከ 15 ቀን ጌም ይጮታሉ። فاكسة ملاك لولو أنا توني فاتح ودخلت معاكم زين باخذ لفة وأجيكم شوي طيب. اوكي يلا فرصة سعيدة. اوكي يلا فرصة سعيدة. ለምን ሽንት ቤት አታድርም? ሸካምስ ሽቦ ጸጉር ብሎኝ ደግሞ አዳርክ ሽንት ቤት ይሁን ይቻላል። ለምን ሽቦ ጸጉር አለኝ ማሬ። ምን አገባኝ? ፎር ሶሳይዲ ይላል እንዴ? ራስ እኮ ፎር ሶሳይዲ ደፋ ሳይዲ ነው። እኔስ ምን አልኩ? ሽንት ቤት ይደራል። ደግ አደረኩት ማሬ። እንግዲህ ቤተሰቦቻችን እንደሰማችሁት ነው ቪዲዮ ላይ ማለት ነው። እና ማለት የፈለግኩት ሰው ልጁ አይቶ ወዶ ፈልጎ ነው እየገባህ ማለት ነው። እንግዲህ ብዙ ሰዎች ለምን እንደዚህ በቃ ከያሮጊት ጋር ብር ፈልጎ ነው፣ ለብር ፈልጋ ነው፣ ለጊዜያዊ ነው፣ በቃ ለምንድን ነው እንደዚህ የሚሆኑ? እሱ አውቆ ፈልጎ ወደ ነው የገባህ። ሰው ደግሞ ብዙ አስተያየቶች ይሰጣሉ። ብዙ ነገሮች ነው የሚያወሩት። ብዙ ነገሮች ኮሜንት ላይ ስድብ አለው። ላይ ብላይ እነሱ ነበሩ ላይ ብለም ስድብ አለ።
ስክሪንሽት አድርጎ ፊቷን በዛው ስክሪንሽት አድርጎ በዛው ይሰጣሉ። ገንዘብ ፈልጎ ነው ብዙ ነገሮች ነው የሚያወሩት ብቻ ማለት ነው። አይቶ ወዶ ፈቅዶ አፋቅሮ ነው የገባህ አይደል እንዴ? ማለት ወዶ የገባ ሰው እንዴት እሱ በራሱ በአይኑ እያየው ነው የገባህ። እንዴት አሮጊት ታገባለህ? ብር አይተህ ነው? መኪና አይተህ ነው? ቤት አይተህ ነው? በቃ ብዙ ብቻው የማይወራ ነገር የለም። የማይወራ ነገር የለም። ብቻ ብዙ ነገር ነው። ስድብ አለ። እሷንም እሱንም በቃ በጣም ከባድ ነው። እና እኔ ማለት የፈለኩት እያየህ እሱም ራሱ እያየው እሷም እሱ ደግሞ ይሄ ማለት ገና ልጅ ወይም እሷም ደግሞ እኔ ትልቅ ሰው ነኝ እኔ እንደዚህ ህይወት ውስጥ አልገባም ምናምን አላለችም። ወዳ ፈቅዳ ነው የተቀበለችው። ልጅም ደግሞ ይቺህ እንደ እናቴ ናት አልፈልጋትም ወደዛ ገፋ ብላለች በዚህ እድሜ ለምን ከእሷ ጋር እሆናለሁ አላለም። የራሱን ምርጫ ላይ ነው የገባው። እሷም ወዳ ፈቅዳ ነው የራሷ ምርጫ ላይ ነው ወዳ ፈቅዳ ነው ያው የወሰደው የቀበለችው ማለት ነው። ለምን እንደዚህ ሆነ? ለምን እንደዚህ አገባህ? ለምን ገባክ? ለምንድነው እንደዚህ የሆናችሁ? እኔ ግርም ይለኛል። እንዴ በቃ ለምን ወደዚህ በቃ ሶሻል ሚዲያ ላይ ወይም ቲክቶክ ላይ መጣት ቲክቶክ የኛ ነው ማለታቸው ነው። ወዶ ፈቅዶ ነው እየገባህ ስድቡ ለምንድነው? ያው የፈለገው አስተያየት መስጠት የፈለጉትን ማውራት የፈለጉትን መናገር መብታቸው ነው። ግን መብታቸው ሆኖ የበለጠ በቃ ማለት በጣም የሚያስጠላ ኮመንት የሚጽፉ ሰዎች እኔ አንዳንዴ ግርም ይለኛል። እንዴ ዝም ብሎ ጥልቅ የሰው ህይወት ላይ ጥልቅ እንዴ እናንተ አሁን በዚህ በካሜራ ላይ እኮ ነው ያያችሁት። እሱ በአካል አይቶ ወዶ ፈቅዶ አፋቅሮ ለኔ ትሆነኛለች ብሎ እንደ እናትም እንደ ሚስትም ትሆናለች ብሎ ወዶ ፈቅዶ ነው አንድ ላይ ያሉት ወይም አንድ ላይ እየኖሩት ነው ያሉት። እና እኔ በጣም ገረመኝና የስድቦቹ ምናምን ወይ ፈጣሪ ማስተዋል ይስጣቸው። ከባድ ነው አባቴ ከባድ ነው። እና ውድ ተመልካቾቻችን ውድ ቤተሰቦቻችን ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። አበረታቱኝ እላችኋለሁ። አመሰግናለሁ ስለነበርን ቆይታ። እንግዲህ በቃ ማለት ብዙ ሰው ማለት የማይሆን ቃላቶች ነው የሚጠቀሙት። ያ ቃላቶች ደግሞ ለሰው መጥፎ እንትን ያደርጋልና በዚህ ማለት ተረጋግቶ ቢሰሩ ወይም የሚያወራው ነገር ቀስ ብሎ ቢያስተይ ማለት የሆነ አስተያየት ሲሰጡ ራሱ የሆነ ያለ አይደለ እንትን አድርጎ ቢሰጡ እና እስቺ አሮጊት ናት አላለም እሱ። ለኔ አትሆንም አላለም ልጁ። እሷም ይሄ ገና ልጅ ነው እንዴ ይሄ እኮ ልጄ ነው አላለችም። በቪዲዮ ላይ አይቶ እነሱ አሮጊት ናት እንዴ ልጁ ገና ልጅ ነው። የእሱ እድሜ እናንተ ገምታችኋል ወይ? እሷ በፊቷ ላይ ነው እንግዲህ አያችሁትና። ለማንኛውም ውድ ቤተሰቦቻችን መልካም
መልካም ትዳር ዘመን ይሁንላቸው። እንግዲህ የዛሬ ቪዲዮ ይሄ ይመስላል። ጥልቅ ብለን ማግባት ላይ መጀመሪያ መናገራችን በፊት ማስተዋል አለብን ለማለት ነው። አመሰግናለሁ። በቀጣይ ፓርት እንገናኛለን። ደህና ሁኑ። አመሰግናለሁ። ፋሚሊ አትርሱት ላይክ እና ሰብ ስለነበረን ቆይታ ከልብ አድርጌ